እሺ ረምላ አሰላሙ አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲ እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? አዲስ ስለሆንኩ ነው፣ ለቲክቶክ አዲስ ስለሆንኩ ነው። ይቅርታ ገብቶኛል። በሉኝ። አይነት ኦኬ። እኛም እንደዚህ ተደነባብረን ነው አንድ ሺህ ስንሞላ በጣም በቃ ማለት በመጀመሪያ ያው አላህን ላመሰግን ነው አመጣጤ ማዲዬ በጣም በቃ የእውነት አንቺን ካገኙ ጀምሮ በውስጤ ብዙ ማውራት የምፈልጋቸው ነገሮች አሉ። በጣም ይቅርታ አፉ በሉኝ በአላህ። ያለህን ክብር ለመግለጽ ነው። መጀመሪያ አላህ ነው ለዚህ ያበቃኝ። እናንተ እድለኛ ናችሁ። ገብቶሻል። እናንተ ስትሰሙ በጣም ብዙ ከጎናችሁ የሆነ ሰው አለ። አልሐምዱሊላህ እኛ አላህ ብቻ ነበረ ከጎናችን የነበረው። ትንሽ ቆየት ብያለሁ ከሰላው አንድ 8 ዓመት ምናምን ሆኖኛል እና አሁን በቃ ደስተኛ ነኝ በጣም ወላሂ ለአዚም። አላህ ጋር መኖር በጣም ውስጥን ያድሳል። ደስተኛ ነው የምትሆኚ ሁሌ በቃ ታውቂያለሽ ለማን እንደምትኖሪ ለማን እንደምትሞች ታውቂዋለሽ። በቃ እስልምና ደስ ይላል። ከዛ በፊት የነበረ ህይወት በጣም ያሳዝን ነበር። ሁሌ በቃ ነጭናጫ ነበርኩ፣ ሁሌ ደስተኛ ነበርኩም። በቃ ሁሌ የምታገኝ ቦታ ራሱ ደስ አይልም ነበር። አሁን ግን አላህን ካወቅኩ ጀምሮ ወላሂ 8 ዓመት ለኔ በቃ ወደ ኋላ ነኝና ትንሽ ገና ተወልጄ እንደኖርኩ ነው። ሁሌ ማለት ነው ሁሌ አዲስ ነው። ወላሂ አላህን ረምላ ሙሉ አድርጊልን ታሪኩንና ወደ ኋላ ተመለሽና ከዛሬ 8 ዓመት ስትወለጂ ስታድጊ ጆርኒሽን ስታድጊ ጀምሮ የድሮ ስምሽ ማን ነበረ? በአንድ ደቂቃዎች ልስጥሽና ስሜትሽ ሳይበላሽ በዚሁ እኛ የምናገኝሽ ማን ነበርሽ? ከየት ነው የመጣሽው? በምን ሃይማኖት ውስጥ ነበር ትኖሪ የነበረው? ቤተሰቦችሽን ስም መጥራት ላይ ይጠበቅብሽ ይችላል። የመሳሰሉትን ከኋላ ተነይና እያንዳንዱን ጆርኒሽን ወደ እስልምና እንዴት መጣሽ? ሻሃዳ እንዴት ያሽውቱ ምን ይመስል ነበረ? ጉዞ ወደ እስልምና በአጠቃላይ ከቢጊኒንግ ስለሚጀምር ነው ያንን ብታስ እስቲ ንገሪኝ። እሺ እህቴ ስጀምር መጀመሪያ ያው ከኦርቶዶክስ ነው እምነቴ ኦርቶዶክስ ነበረ። የሰንበት ተማሪ ነኝ። በጣም ያው ስሜን ለመጥቀስ ከፈለኩኝ እንትን እንዳለው ያው ለእንትኑ ካላስቸገረ የመጀመሪያ ስሜን ፍሬ ይባላልሁኝ። ከዛ በኋላ በሰንበት ትምህርት ቤት ነው ያደግኩት። ሰንበት ትምህርት ቤት ተማሪ ነበርኩኝ። ከዛ በቃ በልጅነቴ ነው ትዳር ያስኩት ገና ልጅ እያለሁ። ከዛ በኋላ በቃ ያው ሁሌ በቃ ጠያቂ ጨቅጨቃ የሆነ ማለት ድርቅ ያልኩ የሆነ መጠየቅ እወዳለሁ። በጣም መጠየቅ እወዳለሁኝ በጣም ማለት ነው። በቃ እንደውም በቃ ያበሽኩኝ ነበር። ምንድነው መጠየቅ በቃ እሷን ለማናደድ ሁላ ነበር የሚመጡት ወደኔ ማለት ነው ከመጠየቄ ብዛት። እና እየጠየኩኝ በቃ ያው ኦርቶዶክስ እንደሆንኩኝ ነው። እና ባለቤቴ ጋር አብረን እየኖርን መጀመሪያው በተክሊል ምናምን የሚባል ካወቃችሁ በተክሊል ነበር መጋባት የምንፈልገው። ያው ፈጣሪ አልፈቀደም ነው የሚባለው። የዛኔ እንትን አልን በቃ በራሳችን ነው የተጋባ ነው። ቁርባንም ምንም ሳይኖር ወደ ትዳር ገባን ማለት ነው። እሱ ትንሽ ቤተሰቦቹ ዝቅተኛ ኗሪ ስለነበሩ ወደ ትዳር ገባን። ሰርግም ምንም ሳይኖር ማለት ነው። ከዛ እየኖርን ያው እኔ በቃ ሁሉ ጊዜ ጴንጤ ምናምን የሚባል ነበር። የዛን ጊዜ ፕሮቴስታንት መጣ እና ፕሮቴስታንትን በጣም ነበር የምንጠላው ወላሂ ለአዚም በጣም በቃ በእነሱ ሰፈር ስንደርስ
የሆነ ጥምቀት ላይ ታቂ ኮናዲ በጣም ነበር ድምቀት ያለው ያው መጨፈር ነው መዝፈን ነው ያው መዝሙር በጣም እናቀርባለን ልክ ጴንጤና ሙስሊም ያለበት አካባቢ ሲሆን ወላሂ ቆመን በቃ እዛ አካባቢ እርብሽ የምናረገው ማለት ነው ማለት እነሱ እንዲሰማቸው በእኛ ስሜት እንዲሰቃዩ እናደርጋለን የዛኔ ማለት ነው እነሱ ያው ምንም አይመስላቸውም ከዛ በኋላ ያው ጴንጤ ይጠይቃሉ ጥያቄ ከኛ ደግሞ ብዙ ልጆች ሲወጡ ወላሂ እነሱን መግረፍ ነበር የምንፈልገው በቃ ተሳዳቢ ነበሩ አላህ መቼም ይቅር ብሎኛል ያው እስልምና ስቀበል ይቅር እንዳለኝ አውቃለሁኝ ግን በጣም ተሳዳቢ በቃ ባለዬ በቃ እንጃ ምን ልበልሽ ሰው ጋር በእና ያለያዘ ኦርቶዶክስ ያልሆነ ሰው ናቲ በቃ ነበር አድርጌም ባስበው መጨረሻ ላይ እንዲህ እየኖርን ሁሉ ጊዜ እጠይቃለሁ እና የሆነ ተሐድሶ ደግሞ መጣ ከፕሮቴስታንት ቀጥሎ ተሐድሶ የሚባል እምነት መጣ ከዛ ደግሞ እሱን ሲመጣ የሆነ እኛ ሰንበት ትምህርት ቤት የሆነ ልጅ ነበርና ገብቶ እንትን ይጠይቃል እንደዚህ መጽሐፍ ቅዱስ ምናምን አንስቶ ከዛ እሱ ልጅ ምን አደረጉት መሰለሽ በቃ ከሰንበት ትምህርት ቤት መታገድ አለበት ተባለ ይሄ ልጅማ እዚህ እየመጣ እየበጠበጠ ነው ምናምን ብለው ከሰንበት ትምህርት ቤት እንዲታገድ ተደረገና የዛኔ እኔ እሱ ልጅ እጠይቀው ነበር እየተከተልኩ ማለት ነው ምንድነው በቃ አንተ እንደዚህ እንትን ያለ መማር ትፈልጊያለሽ ግን ያገሉሻል አንደኛ ከሰንበት ትምህርት ቤት ያገሉሻል ሁለተኛ ከባለቤትሽ ጋር ያጣሉሻል እንደዚህ መጠየቅ ከጀመር ስለዚህ ከኔ ጋር አትተያየ ላይ ነበር ወላሂ ስሙን መጥቀስ ያው ለደህንነቱ ነው እንጂ መጥቀስ ይችላል ልጁን ማለት ነው ግን ያው ለሱ ጥሩ ላይሆን ይችላል ብዬ ነው የምተው እና እንደዛ ሲለኝ እኔ ግን በቃ አያርፍም ወላሂ እንደው በቃ ጭንቅላቴ ሆነ ጸበል እንሂድ ሲሉኝ አልሄድ የሆነ ነገር እናደርግ ሲሉ ብቻ እኔ በቃ የምፈልገው መዝሙር መዘመር ነው በቃ ሄጄ መዝሙር መዘመር ያው ለዛም ጊዜም አይሰጡሽም ያው ለእንትኑ ለትምህርቱ ጊዜ አይሰጥም ኦርቶዶክስ የሆኑ ይረዱኛል መጽሐፍ ቅዱስ እንድታነቢ አይመከርም ሲጀምር መጽሐፍ ቅዱስ ይዘሽ ከታየሽ ወይ ተሐድሶ ወይም ፕሮቴስታንት ሆንሽ ነው የምትባይ በቀጥታ ማለት ነው ስለዚህ ያን ፍራቻ ስላለ ያንን ነገር አናይም ሲጀምር ዞር ብለን አናየው እና መጨረሻ ላይ ያው እንደዚህ እየኖርኩኝ በቃ አይምሮ የምረፍት የለውም ወለድኩኝ የመጀመሪያ ልጄን 93 ላይ ማለት ነው አዎ ከዛ በኋላ በቃ ያው ባለቤቴ ጋር እሱም ደግነቱ አክራሪ የሚባለው አይደለም ይሄዳል ይመጣል ቤተክርስቲያን አብረን ያን ያህል አይጫነኝም እኔ በማደርገው ነገር ትንሽ የሚጫነኝ ምንድነው ጭፈራ ምናምን ስለምወድ ወደዛ ስለማደላ ከብያን ወጥቼ ለዛ ትንሽ ይቃወመኛል ከዛ ውጭ ያለውን የምጠይቀውን ጥያቄ እሱ ብዙም አይጫነኝም ታይ ከሰው ጋር ተጣልያለሽ ምናምን ነው እንጂ የሚለኝ ያን ያህል እንትን አይልም ከዛ 96 ዓመተ ምህረት 2003 ደግሞ ሁለተኛዋ ልጄን ወለድኩኝ ያው እንደዚህ ሳልረጋጋ ማለት ነው በስላሴዎች በምናምን ያለውን ታዩ እዛ ሚስጥር ነው ስለምትባይ እሱ መጠየቅ አትችይም ይታወቃል ሁልጊዜ ሚስጥር ነው ከዛ 2003 ዓመተ ምህረት ወለድኩኝ መልሼ ሴት ልጅ ወለድኩ ከዛ እሷን ወልደን ያው እያሳደግን እያለ በቃ እንትን ላለሁኝ ውስጤ ጥሩ አይደለም ይሄዳለሁ መጣለሁ ይሄ ነው ያለው ህይወቴ ከዛ 2006 ላይ ባለቤቴን ትዝ ይለኛል ቀኑ ሰንበት ትምህርት ቤት ሊሄድ 9 ሰዓት ነው ቀኑ አጋጣሚ ወደ ቤተክርስቲያን ሊሄድ እየወጣሁ እያለ የሆነ ውሻ አስደነገጠኝ ያው መኖር ከተባለ ትኖራለህ በጣም ተረበሽኩ በጣም ነበር የሚንከባከበኝ እንትን የሚለኝ ከዛ በፊት የሚገርምሽ ነገር ከመሞቱ በፊት ያለፍኳትን አንድ ነገር ነግራችሁ ለምንድን ነው በቁርባን ወይም በተክሊል ያው ከመንፈሳዊነታችን ከሰንበት ትምህርት ቤታችን አንፃር እንደው መማር ከሆናችሁ ላንሳው ብዬ ነው ለምንድን ማቆርቡት ለምንድን ነው ተክሊል ማታ በቃ በተክሊል እንኳን ባይሆን አሁን መቁረብ ትችላላችሁ መቁረብ ይቻላል እንደዚህ ከተጋባሽ በኋላ በቤተክርስቲያን ስርዓት እና ሲሉን በቃ ሁለታችንም የሚገርምሽ እንትን የለንም ማለት የሆነ ስም እንትን አለሽ እኮ የሆነ ለመቁረብ የምትጓጊ ምናምን ነገር አለ እኛ የለንም በቃ እና እኔም አላነሳሳውም እሱም አያነሳሳኝም እንደዚህ አይነት ነገር ግን 2006 ላይ እሱ ከመሞቱ ቀደም ብሎ የሆኑ ነፍስ አባት ታውቃላችሁ ያው ነፍስ አባት
አናገርንና እኔ ነኛውም እሱ ብዙም እንትን አላለም። በቃ መቁረብ እንፈልጋለን ምናምን አልናቸው። ስንላቸው አይ ንስሐ መግባት አለባችሁ አንቺም እሱም ያው መናዘዝ አለብን ለእሳቸው ተናዘሽ ነው ከዛ በኋላ የምትቆርቢው ንስሐ ገብታችሁ ነው ወደኔ እንትን የምትሉት ስለዚህ አዲስ ልብስ ማሰፋት አለባችሁ ምናምን አሉን። ከዛሽ ለንስሐው ቀጠሮ ያዝን። ያው እንትን የገና ጾም ይገባ የለ ህዳር 8 ነው እሱ እንትን ለአደጋው የተጋለጠው። ከዛ በፊት ነው የጠየቅናቸው ጾም ይፈታና የገና ጾም 2006 ላይ ማለት ነው የገና ጾም ይፈታና ትቆርባላችሁ አሉን። ኦኬ ሁለታችንም ያው ንስሐ የምንገባው ለየብቻ ነው እሱም የራሱን ኃጢአት እኔም የራሴን ኃጢአት ተነጋግረን ማለት ነው። ከዛ ያንን ብለ ልብስ ሰጠን የሚሰፋ ልብስ እኔም ሰጠው እሱም ሰጠ። ከዛ 2006 ያው ህዳር 8 በውሻ እዚህ አደጋ ደረሰበት ማለት ነው። ትንሽ ገጠር ነው እንትናችን ሀገራችን ክፍለ ሀገር ነው። ከዛ እንደዛ አደጋ ደረሰበት። በቃ ተነስተን ያው ሳንቆርብ ማለት ነው ተነስተን መጣን ወደ ዞን ተልከን ማለት ነው። ያው ታከመ ምን አለ በ14ኛው ቀን መዳን አልቻለም። ያው አረፈ እሱ ወደ ውስጡ ገብቶ ስለነበር ማለት ነው። ያው ሳይቆረብ ቀረ ማለት ነው። በቃ እዛ ጋር ከተመ የኔና የሱ ህይወት እዛች ድረስ ነበረ። ከዛ ያው ሁለት ልጅ ማሳደግ አለ። ከዛ በኋላ በቃ እዛ የሃይማኖቴ ጉዳይ አለ እና በዛ ደግሞ ያው ትንሽ እንትን ስለምላቸው በፊትም ጥያቄ ስለምጠይቅ ምንም ስልም ለኔ ብዙም እንትን የላቸውም። ከዛ በቃ የሚመጣው ማንም የለም። የሚገርምሽ ነገር በአጠቃላይ እኔ ከህይወቴ ወጡ ማለት ነው። ማለት እኔም በቃ ለምንድነው ከዚህ በኋላ ራሴን ፈልጌ አምላኬን ፈልጌ ማግኘት የምችለውን ነገር ማግኘት አለብኝ። አሁን የሚጎትተኛ አካል የለም። ቢያንስ የዛኔ ባለቤቴን እንዴት አድርጌ የሚለው ነገር ነበረኝ። ስለዚህ ወላሂ ነው የምልሽ ሁልጊዜ ማለት ነው ቤተክርስቲያን ሲሄድ የምጠይቀው ነገር አምላኬን ጥሩ ባል ስጠኝ እላለሁ። አንድ ግን ቀጥተኛውን መንገድ ምራኝ በቃ እንደው የሚል ጥያቄ ወላሂ ሁላችሁም የምነግራችሁ ከኔ ህይወት ወላሂ ለምኑት። ቀጥተኛውን መንገድ ምራኝ ሁልጊዜ ጠይቁ። ወላሂ ለው ነበረ እስከ አንድ አምላክ በቃ ለምንድነው በቃ እንደዚህ ውዝግብግብ ያለ አንዴ በሆነ እምነት አሁን እንዴ በሆነ እንትን አንዴ በሆነ ጸበል ወጣ አንዴ ለምንድነው እንደዚህ አይነት ፈተና ውስጥ የምንገባው? አምላክ እስኪ የሆነ ነገር ምራኝ እል ነበር በፊትም ማለት ጥሩ ባስጠኝ አንድ ጥያቄ ነው። ከዛ በኋላ ደግሞ ይሄ ጥያቄ አለ ሁሌ እና ራቁኝ። እኔም ከቤተ ክርስቲያን ብዙም ቀረሁ ማለት ነው። ከሰንበት ትምህርት ቤት ምናምን መሄድ አቁምኩ። በቃ አሁን ሂጂም የሚለኝ የለም ምንም የለም። እንደዛ እያልኩኝ በቃ ምንድነው ቦታ የምገኘው ማታ ላይ ልጆቼ ስለሚጠይቁኝ አያቴ ነበረች እኔ ጋር ለሷ ሲዝና ልጆቼን እኔ እሄዳለሁ ልጠጣ መጠጥ ቤት መሄድ ፈለኩ። የሆነች ጓደኛዬ ጋር ነይ ይላትና ወላሂ መጠጣት ፈልጌ አይደለም አልችልምም። ጭንቅላት ያመኛል። ራሴን አንድ ወይ ሁለት ከጠጣው ያመኛል። ግን በቃ እዛ አምሽቼ መምጣትን ፈለኩ። እዛ መሻለሁ እመጣለሁ ልጅቱ ጋር አብረን። ከዛ በዛ አጋጣሚ ያው እኔ ስራ ነበረኝ እና እዛ ስራ ያሁኑ ባለቤቴ ተመድቦ መጣ። ምክንያቴን ነው አላህ ጋር ያገናኘኝ ልበለው ድልድይ ማለት ነው። ከዛ ተመድቦ እንደመጣ እኔ ደግሞ ፐርሶኔል ነኝ እዛ እንደ ጸሐፊ ከዛ ጋር ተመዘገበ። ይዛኔ ያው ጥቁር በጥቁር እንደለበስኩ በክርስትና ታውቃላችሁ ጸጉር መላጨት አለ። ጥቁር በጥቁር ተለብሳለሽ። ሀዘን ላይ ነኝ። እዛ እንትን አለ መዘገብኩት ምናምን እና ቢሮ ውስጥ ብቻዬን ሲያገኘኝ ይመጣል። የሚገርማችሁ ነገር ወላሂ ላዚም እሱንም ማመስገን ስላለብኝ ነው። አድዬ ማለት ያው ሰው ምክንያትም ሲሆንሽ ደስ ይላል አይደለ? ከዛ ይመጣል ብቻዬን ያወራኛል። ወላሂ ለምንድነው ግን በቃ ይሰማኛል እና ውስጤን ነግረዋለሁ። በቃ አይዞሽ ይለኛል። ሙስሊም ነው ወላሂ እና እንዴት እንደው ከነሱ የማይጠበቅ ነገር እኔ ክርስቲያን ነኝ እንደዚህ ነኝ እንዴት እንደዚህ ነኝ ይችላል እላለሁ። ሁሌ ያበረታታኛል። ሻይ ቤት ሄዶ ከፍሎልኝ በቃ ቁርስ ትብላ ምናምን ብሏት ይሄዳል። ሻይ ቤቷን ስመጣ ተከፍሏል ነይ ቢ ትለኛለች። ፍሬ ነይ እኛ ጋር ቢ እንዴ ማን የከፈለው ስል አሁን ባለቤቴ ነው የከፈለው እና ደስ እያለኝ እንትን እላለሁ። ሳበኝ ማለት ነው በቃ ውስጡ። ከዛ ወዲያው ተወራ ማለት ነው የኔና የሱ ግንኙነት በቃ ሙስሊም ልታገባ ነው ምናምን ተብሎ በቃ ኖጋ ከተማው በቃ ያቺው ትንሽ ከተማ
በጣም መወራት ጀመረ። ከዛ እሱም ሰማ ማለት ነው። እሱ ሲሰማ ይሄድና ይመጣል። እኔ ጋር ሲመጣ ፍሬ እንደዚህ እየተባለ ነው ምን ይሻላል ሲለኝ በቃ ከኔ ራቅ አልኩት። አንተ ከኔ የተሻለ ህይወት አለ፣ ለምንድን ነው እኔ ጋር እንደዚህ የምትጨቆነው? በቃ ከኔ ራቅ ስለው እኔ አንቺን የማይከፋሽ ከሆነ መራቅ አልፈልግም፣ በቃ ሐሳብሽም እንትን ማለት ፈልጋለሁ፣ ለአንቺ ግን አገርሽ ስለሆነ ይደብርሽ ከሆነ አንቺ ካልሽኝ እርቃለሁኝ ምናምን አለኝ ማለት ነው። ከዛ ሳስበው ማለት አሁን ከውስጤ እንትን የሚልብኝ ሰው የለ። ልጆቼ ናቸው። ልጆቼን ቀስ በቀስ ከራሴ ጋር እንትን ልላቸዋለሁ። ስለዚህ ለማብዬ ነው ይሄን ልጅ ራቅ ብለው ሳወራው ደስ ስለሚለኝ ለምንድን ነው ራቅ ብለው ብዬ ተሰማኝና ይሁን ሰዓት አጋጣሚ ስልክ ደወለልኝ እሱ ማለት ነው ማታ ላይ። ከዛ በኋላ እንደው ደስ ካለሽ አንዳንዴ እንደዋወል እንገናኝ፣ ላበረታሽ ከጎንሽ ልሆን እፈልጋለሁ አለኝ ማለት ነው። ማለት ውስጤም የዋህነቴ ምናምን ማርኮት ይሁን እንግዲህ አሁን ስናወራ እንደዛ ነው የሚለው። ታሳዝኝኛለሽ ሳይሽ ታሳዝኝኛለሽ ስለሚል አሁን ማለት ነው። ከዛ በኋላ እንትን ማለት ጀመር፣ መቀራረብ ጀመር። የሚገርምሽ ነገር ወላሂ አላህ ምን ያህል እንደምወደኝ የማውቀው ጓደኛ አለችው፣ እሱ ጓደኛ አለችው ማለት ነው። ውጭ ናት የዛኔ። ከዛ ያን ስሰማ ተረጋጋሁኝ። በቃ በሌላ መልኩ አያስበኝም፣ በወንድምነት ነው የሚለው አይምሮዬ እናረጋጋው ማለት ነው። ከዛ እየቀጠልን እኔም ደግሞ 2 ልጆች እንዳሉኝ በቃ 2 ልጆች አሏት እንዴት እሷን ማግባት ትችላለህ ምናምን ይሉታል እሱን። እንደዚህ ቀበጥ ነበረች እኮ እንትናት ማለት በጣም ዘልዛላ ምናምን የበፊቱ ህይወቴን እያነሱ ይነግሩታል። እሱ እንደውም በጣም የሚገርምሽ ያንን ሲሰማ በጣም እየቀረበ ይመጣ ማለት ነው። ወላሂ ለአዚም ምንም አላህ ሻይዴ ነው። ነገ እንሄዳለን ወላሂ። እኔ እስላም ስለሆን ሙስሊም ስለሆን ሻሁን ምናምን ብላችሁ በውስጣችሁ እንዳትይዙ ወላሂ። አንዲትም ነገር ሳልጨምር ሳልቀንስ ነው ማወራችሁ ማለት ነው። ከዛ በቃ እንደውም ጨመረ ወደ እኔ ጋር መጠጋቱን። እንደውም ቤት ይመጣና ጠርቶኝ ነው ወደ ስራ አብረን ሄደው ትንሿን ልጄን በቃ ትምህርት ቤት እንድትውል አደረገ። ያው መዋያ ምናምን ስላልነበረ የዛኔ ሰራተኛም ቤት የለኝም። ይዟት ሄዳል፣ ኮኮ ብሎ ይዟት ሄዳል ትምህርት ቤት ያጫውታታል ምናምን በቃ ማለት ውስጤ ገባ ማለት ነው። ከሃይማኖቱም በላይ ውስጤ ገባ ይሄ ልጅ። ከዛ እንደዛ እያልን እንዳይረዝምባችሁ መጨረሻ ላይ ያቺ ልጅ መጣች ማለት ነው። ልጅቱ መጣች። እሷን ማግባት አለብህ አልኩኝ ማለት ነው። እኔ ወላሂ ማግባት አለብህ በቃ እኔ ምርጥ ወንድሜ ነው እንድትሆን የምንፈልገው። እኔም ስለማልሆንህ ሃይማኖቴን ስለማልቀይርልህ ለምን ከኔ ጋር ጊዜህን ታባክናለህ? ስለዚህ ለልክ ብለን ከምንገባ ወደ እንደዚህ አይነት ህይወት በቃ እሷን ማግባት አለብህ ብዬ እንትን አልኩት ማለት ነው። ያው እያዘንም ቢሆን እሷን ተቀበላት ማለት እንትኑን ኒካውን ሊያወርድ ነበር ስትመጣ ላኖ በቃ እንደመጣች እንደዚህ ማድረግ የለብህም። ያው የማይመቻቹበት ነገር ነበር መሰለኝ በፊት በስራም በምንም ይጣሉ ነበር መሰለኝ እና መጣ አስረድቻት ምናምን ኒካዬን ማውረድ የምፈልገው አለ። አይቻልም ነው አልኩት። በቃ ተቀበላት ማለት ነው። ተቀበላት መጣት ከሷ ጋር በቃ ማውራት ምናምን ጀመሩ። ከዛ ከኔ ጋር ያው በህትነታችን እንደቀጠልን እና እሷ መስማማት አልፈለገችም። አንደኛ ሰራ ራሱ የሚሰራውን ስራ አልወደደችለትም። በእኔ ነው መሄድ ያለብህ አለች። ሁለተኛ ያው እሷ መሄድ ትፈልጋለች፣ መልሳ ደግማ መሄድ ትፈልጋለች። ስራውን እንደገና ብር ይዤ በመምጣት እፈልጋለሁ። ኒካዬን እንደገና እንትን ይባላል ይካጀጃል ማለት እስኪ ሙስሊሞች ካሉ ያግዙኛል። እንደገና እንትን ማለት አለብኝ ማደስ አለብኝ ምናምን የሚል ነገር ስትለው ያው የውስጣቸውን ዝም ማውራት አልፈልግም። እሱ ለኔ እንግዲህ አድርቶ ይሁን አላቅም ፍቅሩ ከሷ ጋር ያለው ነገር አልመቻለው። ስለዚህ ኒካዋን በቃ ተመልሰሽ ከሄድሽ አላት። ኒካዬን አውርደሽ ነው የምትሄጂው የሚል ነገር ታወሩ እሷ ጋር ማለት ነው። ከዛ እኔን ፈልገህ ይሁን ምንድነው ንገረኝ፣ እኔም እኮ ነገ ለኔም እንደዚህ ነህ፣ ሌላ ሰው ስታገኝ ደግሞ እኔንም ልትተወኝ ነው ወይ እንዴት እንደዚህ ታረጋታለህ ብለን እሱ ጋር ተጨቃጨቅን። ወላሂ ላዚም እንግዲህ አንቺ ከተውሽኝ አለ እሷንም አላገባትም አንቺም ትቀራለሽ እሷም ይቀራል። እሄዳለሁ ስላለችኝ እኔ ከዚህ በኋላ መጠበቅ ስለማልችል ነው፣ በፊትም ነግሬሻለሁ አለኝ። በቃ እሷ ጋር ተስማሙ ማለት ነው። ያው ኒካ አውርድ እንጂ ሄዳለሁኝ አለች። እዛ አወረዱ ማለት ነው። ያው በእንትን ተነጋገሩ። አጎቶ ነበር ኒካ ያሳሰራቸው። ተነጋግረው እዛው ያለች አወረዱ። ከዛ በኋላ ሸኛት፣ በቁም ነገር ሸኛት። ከክፍለ ሀገር በታ ምናምን በቃ ሁሉም ነገር አድርጎ ኒካዋን በስነ ስርዓት አውርደው ያው እሷ ተመልሳ ሄደች ማለት ነው። ከዚህ በኋላ ምንድነው ማድረግ ያለብኝ እንግዲህ በቃ ኧረ እንደው ይሄ ልጅ ይሄን ያህል እየሆነ ነው
ስለዚህ ምን ላድርግ ስለው በቃ እንድትማሪ እሺ እስልምና ማወቅ ከሆነ የፈለግሽው እኔ አንቺ ሁለት ልጆች ለኔ ልጆቼ ናቸው አሳድጌ እንደራሴ አሳድጌ ቁም ነገር አደርሳለሁ እስልምናን ደግሞ ያለሽን ነገር ጥያቄ እስኪ የጠየቅሽኝ እኔ ደግሞ እንትን እያልኩ ላምጣና ተማሪ ኡስታዞች ጋር ላገናኝሽ አለኝ። ኧረ እኔ ኡስታዝ ጋር እኔ እዚህ ሀገር ያውቁኛል ክርስቲያን መሆኔ ስለዚህ ሌላ ችግር ነው የሚፈጠረው በአንተም ላይ ሌላ አደጋ ያደርሱብሃል ረፍ አልኩት። ከዛ በላፕቶፕ በፒሲ ወላሂ በጣም ማረሳው ልጅ ካሊድ ካሳሁን ታውቁት ከሆነ ካሊድ ካሳሁን 27 ዓመት በድቁና ላይ ነበረ 27 ዓመት ዲያቆን የነበረ ልጅ የሱን ታሪክ ሙሉውን አስጭኖ አመጣልኝ ማለት ነው። ከዛ ያንን ማየት ጀመርኩኝ። እኔም ጥያቄ ነበረ ጥያቄዎችም በሙሉ ካሊድ ካሳሁን ወላሂ መለሰልኝ። በቃ ምንድነው የምፈልገው እንዳለ ሙሉዋን እሱ ያሳልፋትን ታሪክ እኔ ጋር አለ የምፈልገው ጥያቄ ተመለሰልኝ ማለት ነው። ከዛ በኋላ አሁንም አፈርኩኝ ማለት እየተመቸኝ አፈርኩ እሱን ልቀበል ነው ምናምን ለማለት ማለት ነው። ከዛ እንደዚህ ያለ እየተቀበልኩ በቃ ከቤተ ክርስቲያን ሙሉ በሙሉ አቆምኩኝ። አጋጣሚ አላህ ሲረዳኝ እሱ ሌላ ቦታ ተቀየረ ማለት ነው። ስራውን ሌላ ቦታ ተቀየረ። በቃ ጥሩ ሆነልኝ ለኔ። ከዛ ምንድነው ማድረግ ያለብኝ እኔ አሁን ወይ ስራዬን መልቀቅ ነው ወይ ደግሞ እሱ ጋር መለያየት ነው ከሁለት አንዱ ነው። ስለዚህ የቱን መምረጥ አለብኝ? ስራዬን መልቀቅ ማለት ነው። ከዛ እሱ ጋር እየተደዋወል እንደው ስራሽን በፍላጎት እንድትለቂ ነው የምፈልገው እኔ ግን ካንቺ ሌላ ማግባት አልፈልግም እጠብቅሻለሁ ስራሽ ለቀሽ ስትመጪ አሁን አግባ ነው ያልኩት ወላሂ ነው ምድሻዲ አሁን መቸገር የለበትም ሁለተኛ ጊዜ አግባ ስለው አሁንም በቃ እንደዚህ አትም ነው ይሄን ያህል መስዋዕትነት ከፍለንበት አንቺ ሰው አተሽበት ቢያንስ ብዙ ሰው ከጎንሽ የነበረ ሰው የራቀሽ በኔ ምክንያት ነው ስለዚህ እኔ አንቺ መተው አልችልም እስከምትመጪ እጠብቃለሁ ሲለኝ አሁን ደግሞ ሁለት ቦታ ሆነሽ ሁለት ሃይማኖት ይዘሽ አሁንም እንትን ስላለኝ ውስጤ ገብቷል ተመልሶልኛል የስላሴ ጥያቄ የምፈልገውን አላህ የምፈልገውን ፈጣሪን ምንም አይነት ግርዶሽ የሌለውን በቃ ብቻውን የምታመልክ ብቻው ለሱ የምትገዥለት ችግርሽንም ደስታሽንም የምትነግሪው አንድ ፈጣሪ አግኝቻለሁኝ ስለዚህ ደግሞ ከጎኔ ደግሞ ይሄን ልጅ ካገኘው ማግባት አልፈልግም ነበረ ካገዘኝ ምን ችግር አለው በቃ ወደ ሌላ ህይወት ከምገባ የሚለው ነገር እንትን አለኝ። ከዛ በኋላ ያው እንዳለ ሆኖ እስራኤል ቦታ በጣም ተቸገርኩኝ። ክርስቲያኖች ናቸው በጣም ያሉት አማኞች። አንደኛው እንደውም ብናለኝ መሰለሽ አንቺ ግን ይሄ ልጅ ይሆነኛል ብለሽ ነው አለኛው። እንዴት ነው የማይሆነኝ አልኩት። ማርያምን ላያገባሽ አለኝ ማለት ነው። ለምን ስለው ሁለት ልጅ አለሽ እኮ እንዴት ነው እሱ እኮ ወጣት ነው አንቺን ሁለት ልጅ እንዴት ነው የሚያገባሽ አለኝ። እኔም ደግሞ ያው በዛን ጊዜ በምምለው ምዬ አገባዋለሁ አልኩት ማለት ነው። ወላሂ አገባዋለሁ አልኩት። በቃ አንተ እንደዚህ ብለኝ እኔ አገባዋለሁኝ አልኩት እና በጣም እየተንጫጩ በቃ እንትን አልኩኝ። ያንን ሀገር ለቀኩ። አላህ ረዳኝ ማለት ነው። በጣም ነው የሚወደኝ የእውነት እንደኔ ይውደዳችሁ በቃ ምንም ሳይኖርኝ እሱን ብቻ አምኜ ነው አሁን ወላሂ ሊከዳኝ ይችላል ወንድ ልጅ ነው ገብቶሻል ምንም እንትን ሳትይ ግን አመንኩት በቃ አላህን ስለያዝኩኝ እሱን ለመያዝ እየተንደረደርኩ ስለሆነ አመንኩት በቃ ወላሂ ለቀኩ ማለት ነው ያንን ቦታ ልጆች ይዤ እህቴ ነበረች እሷ ያው ክርስቲያን ናት ጥሩ ልጅ ነው ግን እንዴት እምነትሽ እንዴት ልታረጊ ነው ስትለኝ በቃ ግን ከሀገሩ መውጣት አለብሽ ይገሉብኛል አለች። በጣም መወዳት እህት አለችኝ እሷንም አላህ ሂዳያ እንዲሰጥ ዱአ አድርጉልኝ እና እዚህ ሀገር ይገሉሻል እህቴ አንቺ በቃ እንትን ነሽ አሁን ያለሽበት ሁኔታ ደግሞ ጥሩ አይደለም ሙስሊም እንዳያሽ ያውቃሉና የሆነ ነገር እንዳያረጉሽ አይምሮሽ በቃ ይለቃል አለች። እውነቷን ነው እንትን ነበር እስካሁን ወላሂ ከዛ መጣ አልሐምዱሊላህ ተቀየርንበት ሀገር ልብስ መጣ እንትን ማለት ጀመርኩኝ ማወቅ ጀመርኩ በቃ ትልቋ ልጄ ትንሽ ቴንሽን እንዳትሆን ቶሎ ሻዳ መያዝ አልፈለኩ ማለት ትንሽ እንድትረጋጋ ፈለኩ ከሱ ጋር ያላቸው ሪሌሽን በደንብ እንዲጠብቅ ፈለኩ በጣም ነው የሚወዳት በጣም ነው የሚንከባከባት እና በቃ እንትናችንን ወደደችው ማለት ነው እንዳገባ ፈለገች በደንብ በቃ ፍላጎቷ እንዳለ ሳቅ
በቃ እንዴት ላድርግ አሁን ከንትን ውጭ እንዳንሆን ወይ ልጅም ወይ ምንም ቢመጣ ጥሩ ስላልሆነ ሻሃዳ መያዝ አለብሽ ፍቃድሽ ከሆነ አለኝ እሱ። ኦኬ ከዚህ በኋላ እኔ ምንም አልፈልግም አላህን ነው አውቄዋለሁ የምፈልገውን እምነት አግኝቻለሁ። ልጆችም እንደዚህ ያመኑልኝ ትንሿ ልጅ ያው ነፍስ ስለማታቅ ችግር የለውም ትልቋም ልጄ አንተ እንዳገባ ትፈልጋለች ስለዚህ ችግር የለውም ማለት በቃ ሁለት ሺዎች ኡስታዞች አመጣ አልহামዱሊላህ ወላሂ በቃ አላህን አገኘሁት ልበልሽ በቃ ሻሃዳ ያስባዲ ወላሂ ባጭሩ ነው የነገርኳችሁ ማለት እንዳይንዛዛ ብዬ ወላሂ አላህን ያስኩት ነው ብልሽ በቃ እንዴት ብዬ ነው ምነግርሽ እቴ ወላሂ በጣም ያስኩት በቃ ወደዋለሁ አላህን እኔ ምንም ነበርኩ ወላሂ ምንም የነበርኩ ሴትዮ ነው አንስቶ በቃ አልহামዱሊላህ ረብል ዓለሚን ያ አላህ እሱን ላመሰግን ነው ራሱ አንቺ ቤት መግባት የፈለኩት አዲክ ማለት የት እንደማመሰግነው በቃ ማለት አላህን ማመስገን እንዴት ብለሽ ነው አመስግነሽ ማጨርሽው አይደል አልহামዱሊላህ ማለት ብቻ ነው በቃ ለሱ ምንም አይፈልግም ከለብላብልሽ ነው የሚወድሽ ወላሂ እሱ ኃጢያትን እንጂ ኃጢያተኞችን አይጠላም አያርቅም እና አልহামዱሊላህ አሁን ተጋብተን ቢያንስ ስንት አመት ሆነ 2008 አሁን እንትናል በቃ 2009 ላይ አሁን ስንት አመት ሆነን ማለት ነው 10 አመት ሊሆነን ነው አይደል ሊሆነን ነው በቃ አልহামዱሊላህ ረብል ዓለሚን በጣም ነው ሞድሽ እቴ በቃ እንደው ከተማሩበት እንትን ካሉት ይወሰዱት አለበዛ ግን አላህን ላመሰግን አንቺንም ደግሞ ይሄን ህይወት የሰጠሽን አምላክ ወላሂ ሁሌም እንድታመሰግኙ ነው እቴ ሁሌም በቃ በጣም እድለኛ ነን ወላሂ 3 ልጅ ወልጄለታለሁ ያው ስሙት ብዬ ነው 3 ልጅ ወልደናል አልহামዱሊላህ በዛም ደስተኛ ነን ገና ብዙ ነው ሞልድለት ወላሂ በጣም ብዙ ነው ሞልድለት አላህ ከሰጠኝ እስከ መጨረሻው ካቲማችን እንዲያምር ሁላችሁም ዱአ አድርጉ ወላሂ እስልምና እንዲቀልድ አይደለም ምንም አይፈልግም እኛን ነው የሚፈልገው አላህ በቃ ከነ ምናምናችን ከነ ቁምጥናችን ከነ አይን መጥፋታችን ከነ ብልግናችን ወላሂ አንቺ እንዲነሽ አንቺ እንዲነሽ አንቺ እንዲነሽ የማይል ነው በቃ ከነ ምናምናችን ነው የሚቀበለን ሁሌ ነው ደስተኛ በቃ የሚገርምሽ ዛሬም ነገም ደስተኛ ነኝ ወላሂ ለአዚም ምንም ቤተሰብ ርቆኛል አንዳንድ ያው እናቴም አጋጣሚ እንደኔው ታሪኳ እንደኔው ነው እሷ ሙስሊም ናት እንደዚሁ እንደኔው አግብታ ሰለመች ወላሂ እና ሌሎቹ እንትን ይላሉ በቃ ባለው ነገር ለወንድ ብለው ነው ይሉሻል አዎ ለወንድ ብዬ ነው ግን አላህን አገኘሁት አይገርማችሁም አላህን አገኘሁት በቃ መጀመሪያ ምክንያቴ እሱ ሊሆን ይችላል ግን ፍላጎቴን የውስጤን መሻት ያውቃል አይገርምም አሁን ሰው ለወንድ ነው ሊዲሽ ይችላል ግን አላህ ደግሞ ውስጥን ያውቃል የሚገርመው ነገር መጀመሪያ ምን እንደምንፈልግ ያውቃል ገብቶሻል አይደል ሰው የሚቸገረው ምን መሰለሽ በቃ አሁን ያለሽበትን ነው የሚረዳሽ ማለት ነው አላህ ግን ውስጥሽ ምን እንደሚፈልግ ገና በፊት ያለሽን ንያ ያውቃል ያንን ሚሊየን ስለሚያውቅ ነው አይገርምም በሱ ምክንያት ሆኖኛል አው አመሰግነዋለሁ አላህ ረጅም እድሜ ይስጠው አፊያ ይስጠው በዲኑ ያጠንክረው እንደውም አሁን አንዳንዴ ስናወራ ወላሂ እንትን እንላለን ታውቂያለሽ አንቺ እኮ በቃ በልተሽኛል እኮ ምናምን ነው የሚለኝ እኔ መብለጥ አይደለም ግን አላህን እንትን በሚለው ነገር እሱንም እንደውም ብርታቱ ሆኛለሁኝ ማለት ነው በጣም ብርታቱ ነኝ በሚችለው አቅም ወደ አላህ ወደ ዲኑ በቃ እንትን እንዲል ነው መገፋፋው ማለት ነው እህቶቼ ወላሂ ቻለም ቀሪ ናት ይው የመጀመሪያ ባለቤቴ በጣም ልጅ ነው ህፃን ነው ወላሂ ህፃን ነው ሞት ሲነጥቀው ማለት ነው ምን ላድርገው ያው ምንም ማድረግ አይቻልም አላህ የሚያደርገውን የሚፈልገውን አድርጓል እና ጊዜያችሁን አታባክኑ ጫጫታ አያሞኛችሁ እንደውም እናንተ እድለኛ ናችሁ ወላሂ አሁን ያላችሁ ሰለምዲዎች እድለኛ እኛ እኮ ማንንም አያግዘንም ነበር ይዘን ያው ሁላችሁም ታውቃላችሁ ስድብ ነው መዋረድ ነው መንቋሸሽ ነው እንደውም የበፊቱ ህይወትሽን እያነሱ ነው የሚያዋርዱሽ እና እስልምና ግን ያን ህይወትሽን አያስታውስሽም አይገርምሽም ጭራሽ ትዝም ሁላ አይልሽም
ትዝ የሚለኝ መቼ እንደሆነ ታውቂያለሽ? እንዴት መረጥከኝ አሁን ማለት ተመርጬ እዚህ ቦታ ላይ ስገኝ የዛኔ እንዴት ነው የምትወደኝ የሚለው ነገር ትዝ የሚለኝ የዛኔ ነው። ውዴታው የሚገለጽልኝ ማለት እንዴት ብዬ ልግለጽልሽ? እንደው ወላሂ አልችልም። እንደው አዲ በቃ ተብታባ ነኝ። ውስጤን መናገር አልችልም። በጣም መናገር ፈልጋለሁ። እንዴ ያለህን ግን ኒዕማ ወላሂ በጣም ዘርዝሬ አልጨርሰውም ነው የምልሽ። በቃ እሱ ሲመርጥሽ ጉድ ነው። አይገርምሽም? ጉድ ነው ሲመርጥሽ። በቃ ወላሂ በጣም ብዙ ነገሮች ብዙ ጫጫታዎች መሃል በቃ የፈላ ውሃ ውስጥ አሁን አንድ ባቄላ ብትገባ ማለት ነው ገብቶሻል አይደል? እና ምርጥ ነው የሚያደርግሽ በቃ። እና ልክ እንደዛ ነው ወላሂ የመረጠኝ። እኔ እድለኛ በቃ እንደኔ እድለኛ ሁላ የለም ነው የምነግርሽ። ወላሂ ለአዚም የነበርኩበት ሁኔታ የነበርኩበት ውድቀት በእንትን ያለሁበት ነገር የደረሰብኝ ሀዘን ወላሂ ታይው እስካሁን ያው ያልሆነ ህይወት ውስጥ ነበር የምኖረው። እሱ ግን ሲመርጥሽ ያነሳሻል። እና እህቶቼ ወንድሞቼ እባካችሁ ወላሂ ሰለምቴዎችን በቃ እኔ አሁን ደህና ነኝ፣ ያለሁበት ህይወት ደህና ነኝ። ታዋቸው በእናታችሁ ብትችሉ ደግፏቸው፣ ካልቻላችሁ ደግሞ ታዋቸው። በቃ አትስደቧቸው። እነሱ ብርሃን ተገልጦላቸው ነው በአላህ። እኛ ሌላ ምንም ነገር ፈልገን አይደለም። ታው ይሄን ነገር አላህ ይቀየምባችኋል። ፈጣሪያችሁን ፈልጉት። ወላሂ እሱ ሁሌም ይፈልጋችኋል፣ ይጠራችኋል። እንደው የሚሰሙ ካሉ በዛ ላይ ደግሞ ሙስሊሞች በገና ከእናት ከአባታችሁ ያገኛችሁትን እስልምና እባካችሁ በደንብ አድርጋችሁ ያዙ። በአላህ አትድከሙ። እኛ ምናልባት ብዙ መስዋዕት ከፍለን ስለመጣን ሊሆን ይችላል ታውቃላችሁ። እንደዚህ ነው። እናንተም ግን ያዙት በአላህ የተሰጣችሁን ነገር። ሸተት አትበሉ። አበርቱ። ሰለምቴዎችን አይዟችሁ በሉ። ከጎናችሁ ቆሙ። ሁል ጊዜ በቃ ሁል ጊዜ ከጎናችን መቆም ጥሩ ነው። ታዋችሁ እንዲያረጓችሁ አታስብሉን። እኛ ማንም ቢመጣ ወላሂ ለአዚም ማንም ቢመጣ አላህ ሻሂዴ ነው፣ አንገቴን የምሰጥለት እምነት ነው። ወላሂ ለአዚም ነው የምነግራችሁ። ምንም አልፈራም፣ ምንም ማንንም ወላሂ። ምክንያቱም አላህን ይዣለሁ፣ ፈጣሪን ስለያዝኩ ለምን እፈራለሁ? እኔ እሞታለሁ እኮ ዞሮ ነገም ከነገ ወዲያም ፎሬቨር እሞታለሁ እኮ። በቃ ሞት እኮ አይቀርም። ጭራሽ ደግሞ ለአላህ መሞት አስባችሁታል? ለአላህ መሞት ምን ያስፈራል? ነብያችን ማግኘት እዛ ሄደሽ ደግሞ ነብይ የኔን ነብይ የመኖሬን ትርጉም ለዚህ የሴትነቴን ክብር ወላሂ ሁለት ልጅ እኮ ይዤ እንዳገባ ያደረገው እኮ ሙስሊም ስለሆነ እኮ ነው። ስለሚያውቀው እኮ ነው፣ ህጉን ስለሚያውቀው። ገብቶሻል አይደለ? ህጉን ስለሚያውቀው በዛኛውም ያለውን እዛው እንተው ስለምንተዋወቅ ማለት ነው። ሙስሊም ስለሆነ ነው ያገባኝ። እና የወደቁትን የሚያነሳ ሙስሊም ነው፣ እስላም ነው። በቃ መሰክርለታለሁ። እና ይሄንን መድረክ በማግኘቴ በጣም አልሐምዱሊላህ የምፈልገውን መድረክ አግኝቻለሁ። ወላሂ ከጎንሽ ነኝ አዲ። በቃ ስላለ ሁሌም እያነበብኩ እንትን እያልኩ ወደ መጥቼ በቃ መተንፈስ ፈልጋለሁ። ያለህን ኒዕማ ማውራት ፈልጋለሁ። ከፈቀድሽልኝ ጓደኛሽ አድርጊ። አመሰግናለሁኝ። በቃ ስለሱ አውርተን የምንዘልቅበት ጊዜው በጣም እንትን ስለሆነ አሁን ልጆች ከትምህርት ቤት መጥተው ትንሽ እንትን እያሉኝ ነው። እና ዲ በጣም ነው የምወድሽ። ብርታቴ ነሽ። በርቺ፣ አይዞሽ፣ ከጎንሽ ነን። ሁልጊዜ ከጎንሽ ነኝ። ወላሂ ስትሰልሚም ነበርኩኝ። የዛሬ 3 ወር ረመዳን ሊገባ ምናምን የዛኔ ነው በቃ ቲክቶክ ራሱ በደንብ መግባት የጀመርኩት አሁን ነው። እኔ አንቺን ካገኘሁ ወዲህ ማለት ነው ማለት ብርታቴ ሆናችሁኛል። አንቺ ነሂዲያ ነቢል የነቢልን ራሱ ፕሮግራም መከታተለ ሜምበር ቲቪ በጣም ነው የምወደው። ሶፊያን በጣም ነው የምወዳት። አላህ ጀዛዋን ይክፈላት። በጣም ጥሩ ልጅ ናት። እና የሷን ፕሮግራም ሁሌ ነው የምከታተለው። ነቢልንም ሰላም በይልኝ። ነሂዲያ አሁን የመጡ በቃ ባለፈው ራሱ አንቺ ጋር የቀረበች ልጅ እከታተላቸዋለሁ። እና አላህ ያበርታን፣ አላህ ያበርታችሁ። ሁላችንም ዱአ እንደራረግ። እንዳንወድሽ በጣም ነው ማከብርሽ ላላህ ብዬ በጣም ወላሂ ለአዚም በጣም ላላህ ብዬ ነው የምወድ። ቻሌንጅሽ በቃ ጥንካሬሽ በቃ ውስጥሽ ማለት ሁሌ ነው በቃ እኔን የገለጽሽልኝ ያህል ነው የሚሰማኝ። የሚገርምሽ አንቺ ስታወሪ እላለሁኝ ማለት ነው። እዚህ ሆኜ እላለሁ በቃ ውስጤን ንግር ስለምታረጊ ማለት ነው። አይሻው አይደል? ስሜቱን የሚያውቀው የሰለመ ሰው ነው። አሁን አንቺን የሚረዳሽ እኔ ሰለምቲዋ ምናምን ካልነው
ዋው ላይክ ሶ ኢሞሽናል የሚያደርግ ያልታሰበ ሰርፕራይዝ ስጦታ ነው ያገኘሁት ዛሬ እና ረምላ ቢዩቲፉል ጀርኒ እና ፕሩፍ እስልምና ምን ያህል ለወንድም ቢመጣ ኢትስ ወርዝ ኢት በህመም ቢመጣ ኢትስ ወርዝ ኢት በድካም ቢመጣ በጓደኝነት ቢመጣ በምንም ቢመጣ ከተመጣ በኋላ አዲ ድምጽሽ ርቋል እህትዋ ኦኬ ምናልባት ብሉቱዝ ይሆናል አይሰማም አሁንም ርቋል አሁንስ አሁን አልহামዱሊላህ ማሻአላህ መጥቷል አለ ኦኬ ቴንክ ዩ ሶ እስልምና በምንም ይመጣ በምን በወንድ መጡ የሚበሉ በአሟቸው ታመው መጡ ይበሉ በምንም የመጡት መጡ ይበሉ ግን እረፍታቸውን ነው የምታያቸው የተለያዩ ሰዎች በተለያየ ሪዝን ሌላ ሃይማኖቶች ገብተው ያውቃሉ አይደል ያላረፉስ ለምን አላረፉም ምስክርነታቸውን ሲሰጡ ለሌላ አይደለም ለረፍታቸው ነው አላህ ሲወዳችሁ በምንም ሰበብ አድርጎ ያመጣቸዋል እና አልহামዱሊላህ ፈጣሪያችን አላህ ሆኖ ላይክ ለሁሉም ርህራሄ እዝነቱ ነው የሚታየኝ ሰዎች ክፉ ነን ግን እንደው ከሁሉ በላይ ይሄንን የመሰለ ነገር ልንጋርድ መሄዳችን በጣም ክፉ ነን ይሄንን የመሰለ እረፍትን ለማጠልሸት ስንሄድ በጣም ክፉ ነን ላይክ የታዘብኩ ነበር አትሊስት ሰው የሚወደውን ነገር እንደልቡ እንዳያመልክ ለማፈን መሄዱ ተገቢ ነው ቢያላስብ በጣም ክፎች ነን የኛ ብቻ ካልተሆነ ብለን ሰውን መንገድ ምን ዘጋ ክፎች ስግብግቦች ነን ስለዚህ አላህ የወደደውን አደረገ አልহামዱሊላህ አላህ ለወደደው እስልምናን ይሰጠዋል አላህ ቤትም ልብን ሁሉ ነገር እንደሚመረምር የልብ ትርታችን እንደሚያዳምጠን ለወደደው ያደርጋል ሲቆጥርም ደግሞ የትናንትና ነው አይቆጥርም የሆነትም ሳይቆጥር ሰዎቹ እንዳዲስ እንደተወለዱ ልጆች ሲፈነጥዙ ሳይ ትክክለኛ ቦታ ላይ መሆናችሁን ያጠነክሯቸዋል ገራሚ ነው ፈጣሪ በጣም የሚገርመው ይሄ ነው ሰዎች ይጃጃላሉ በማይረባ ውሸት ቅጥፈት እውነት መስሏቸው ሲኖሩ ያሳዝናሉ እውነት ማለት ረፍት ነው ጭንቅላት የሰላምም የውስጥም ሙሉ ረፍት ሲሆን ነው ረፍት እንጂ ጎዶሎ ሲመች ማረፍ አይደለም የምድር ነገር ፈተናዎች ውስጥ ሁሉ ሆኖ ስትራግል ውስጥ ግን መንፈሳችሁ ረፍ ሲል ማለት ነውና አእምሮም ደስ አይልም እንባ ፍንቅል ብላ የምታረግ ሰው የደስታ እንባ ነው የእረፍት እንባ የፈጣሪዋ ፍቅር ርህራሄ እዝነት እንባ እንጂ ድረሱልኝ ዋይ ጥሪ እንባ አይደለም የእረፍት እንባ ላይክ ማስረዳት እስከሚያቀት ሳጋ ፍቅር ስሜት ይገርማል የሚገርም ዋው ሶ ቢዩቲፉል ብቻ የሆነ የሚያምር ነገር አጋባችብን ለብዙ ነገር ተስፋ የሚሰጥ ንግግሮችን የነገረችን ከሰለሙ አይቀር እንደዚህ ነው መስለም because በምንም ሰበብ ነው በምንም ዋናው ነገር የያዛችሁት አላህን እንደሆነ ስንት ሰው እንደሚያልፍም እየተማርን ነውና ያዝነው እንደቀላሉ ባንለቀው መልካም ነው so beautiful yes የቀኑ የሰሞኑ የሚገርም መልእክት የሰማንበት የእስልምና ጆርኒ ብለናል ላይክ ከሰሞኑ ከሰማት ሪዋርዲንግ ሁሉም everyone የሷ ውሳኔ ላይክ ሊጨበጨብለት ይገባል እሱ የራሱን ህይወት ነው የኖረው ባሏን ቢሆን የራሱን ህይወት ነው የሷ ግን ቀና ልብ የእውነት ፈጣሪዋን ድሮም ህይወቷ ላይ የድሮም ባሏ ላይም ሆና የድሮም ማንነቷ ላይም ሆና በወንድ መጣም ሄደ ላይ አይደለም እሷ ፈጣሪዋ ሲኪንጓ ላይ ስላለ በማንም ትምጣ በማንም ፈጣሪዋ ማድረቋ ነው ይገኛል መጨረሻም ፕሬዝ ያደረገችው ኖባዲ ነው እንባን እንደዚህ ያስተናነቀው ፈጣሪ ያደረገላትን ምስጋና ነውና she's just amazing beautiful mom strong ፈጣሪ ፍቅር ያላት ሴቶች እንደዚህ በመስማታችን የሳምንቱ ምርጥ ሴት ነሽ እና ላይ ተብቅሽ ሬሚና like just amazing ቀናችን ሳምንትን አንቺን በማስተዋወቅ አትሊስት የሆነ ኤነርጂ ቡስት ያራላል የሆነ ሳምባዲ ኤነርጂ ቡስት ሲያረግ ተሰማኝ because I got kids in him
ነገ ፊቸሪ ምንድነው ብዬ ስለ ትዳር ሳስብ በጣም ነው የምፈራው። ላይክ ድጋሚ መጀመሩን በእርግጥ የኔ ልጆች ከማንም የሚፈልጉ አይደለም። አባታቸው በደንብ የሚያሳድጓቸው ላይክ ሰላም ነው። ለኔ ልጅ አሳዳጊም ይዤ የምሄደውን ባጌጅ የለም። ግን እስልምና ላይ ወንዶቹም እውነት እንደዚህ ያስባሉ። ዲስ ፌክ ናቸው። ስትል ቃሉን ይጠቀሙት እንጂ በውስጥም ምንም ለሌላ የምታስበው ቨርጅን ማግባት ምናምን የተለመመደበት ነው። እንኳን እሱ ሁለት ልጅ ይዘው ምናምን የባሏ ጥንካሬ ያሳያት፣ ኮሚትመንት ያሳያት፣ ፍቅር ስትል ወልደው ከብደው ለሱ ገና እወልድለታለሁ እኮ ነው ያለችው። ሰምታችኋል? ገና እወልድለታለሁ። ምን ያህል ብታፈቅረው ብትወደው ምን ያህል ለሱ የሚሰማት ነገር ለሱ ትልቁን ነገር ስጦታ ሰጥቼ አይበቃኝም፣ ከሰውነት ከአካሏ አካፍላ አይበቃኝም ምን ያለችው like I just want to give him more አሁንም ወልደናል ብዙ ልጆች ልሰጠው ፈልጋለሁ ነው ያለችውና እሱ ራሱ he is just ሊጨበጨበለት የሚገባ ሙስሊም ወንዶች ምሳሌ ነውና አላህ ይጠብቀው ባሏንም ልጆቿን ይጠብቅላት። አላህ የሚገርሙ ቤተሰብ አላህ እስከመጨረሻው እንደዚህ ስቲክ ያድርግላት። I just salute you። እሺ ማን እንቀጥላለን። just amazing right? ማን ነው ሰው? ጥያቄ ምልክት ማን ነው ሰው? ዋው ማን ነው ሰው? አሪፍ ጥያቄ ነው። ማስታወቂያ እንሰራለን። ተረሳሳን። ኦርደር እያደረጋችሁ አይደለም ከታች የሚለጠፍላችሁ ባይዘው ስራ ላይ ነኝ። ይሄ የምታዩት አካውንት እንደውም በሪ እንደዚህ እንደምዘዋወረው አይደለም፣ ስራ ላይ ነኝ። የለበስኩት ድሪያ አይነት ድሪያ ኦርደር አድርጉ። ከኋላ የምታዩቸው እነዚህ ልብሶች በሙሉ ለመሸጥና ቤታችን በኋላ ሄደን ደግሞ ሽቲ ድሪያ ለመሸጥ ነው የተቀመጥነው ገበያ ላይ ነውና ኦርደር እያደረጋችሁ አትርሱ። ስራ ማለን ሽቲ ድሪያ፣ አባያ፣ ቀሲል እንሸጣለን። ቀሲል ፊታችሁን ወዝ ለምትቸገሩ ሰዎች በየቀኑ ብትጠቀሙት የተፈጥሮ ቅጠል ነው አለን። ሂና አለን፣ ድሪያ አለን፣ ሽቲዎች አሉን፣ ሂጃብ የተለያየ አይነት ሂጃቦች አሉ። የእስልምና አልባሳት ላይ አዳዲስ ፋሽን ጅልባቦችን እያመጣንላችሁ ነው። በጣም የሚገራርሙ ጅልባቦች አሉ። ዋትስአፕ ላይ ቴሌግራም ላይ አለን። እዚህ ጋር ሊንክ የሚላለ ሊንኩን ስትጫኑ ቴሌግራም ዋትስአፕ ይመራችኋል። ቴሌግራም ገብታችሁ መምረጥ ጆይን አድርጉ። አዳዲስ ልብሶች ሲኖሩ እዛ ላይ እንለጥፋለን። ለወንዶቻችን ያመጣነው ጀለቢያ አለን። ጀለቢያ የሞሮኮ አለን። እዚህ የኛ ደግሞ ጀለቢያዎች አሉን። የሞሮኮ ቶብ አለን። የኤሚሬትስ ኮንዱር አለን። የሳዑዲ የኳታር አሉ። እነዚህ የመሳሰሉ ኢማይማ ኢጋሎችን እናቀርባለን። ለጊዜው የእስልምና አልባሳቶች ላይ እያተኮርን አሁን ያለውት ኤሚሬትስ አጅማን አባያ ሞል ሱዓዳ ሱቅ ቁጥር 14 መምጣት ትችላላችሁ። ሱቅ መምጣት ካለበለዚያ ኦንላይን ስለሆነ ማዘዝ እንችላለን ካላችሁ እዘዙን። ቆንጆ ድሪያዎች፣ ቆንጆ ሽቲዎች ተመጣጣኝ ዋጋ በአሪፍ ተመጣጣኝ ዋጋ ግን አሪፍ እቃዎች በኤሚሬትስ ስታንዳርድ የሆኑትን እቃዎች ለማቅረብ እየሞከርን ነው። በተመሳሳይ ሁኔታ ደግሞ የእስልምና ሃይማኖታችንን ትምህርታችንን እየሰራው እየተማርኩኝ ነው። እነግዳለሁ፣ መማራለሁ፣ ጓደኞችንም አፈራለሁኝ። ሰው የሰው ጆርኒዎችንም እየሰማን ነው። አልሐምዱሊላህ አላህ ይወደናል። ቀናችንን ብራይት የሚያደርግ ቆንጆ ምናልባት ልጆች ለወለዳችሁ እናቶች ኔቨር ቱ ሌት ማግባትም ትችላላችሁ። ተስፋ የሚሰጥ ነው። ሙስሊም ወንዶችም አሉ በፍቅር አብደው ከንፈው የሚያገቡ እና ደግሞ ሴቶችም ደግሞ አላህን ሲያገኙ ይሰክናሉ፣ ፍቅራቸው ይጨምራል የሚል ነገር like seriously ብዙ መልእክትን ያስተላለፈችው እቺ ሴትዮ እኮ ሶሳይቲን ስትራክቸር የሚቀይር ማለት አኗኗር ዘይቤ የሚቀይር ትምህርት ነው የሰጠችን። ካሰባችሁት ብዙ ትምህርት ነው የወሰድነው ከሷ። ጽናትን ተምሬያለሁ፣ ትዕግስትን ተምሬያለሁ ከሷ። መጀገንን እሞትለታለሁ የምትለው ሃይማኖትን መያዝን ባሏን አይደለም እኮ ፈጣሪዋን እሞትለታለሁ ለምሞተው ሃይማኖት የምትለው ነገር ለባሌ እወልድለታለሁ ለማስደሰት ትዳሬን እንዲጠብቅልኝ ዱአ አድርጉልኝ። እዛ ውስጥ በ30 ደቂቃ ሰዎች ቀኑ ሙሉ አውርተው ሊገኝ የማይችል የ30 ደቂቃ ቢዩቲፉል የሆነ የሚያምር ታሪክ ነው ያወራችንና ሰዎች ራሳችሁን አገኙ። ሌላ አይደለም። እኔ ማን ነኝ ብላችሁ ጠይቁ። እኔ ሌላ አይደለም። እስልምናኑ ወደዛ ሂዱ ምናምን ምለው ነገር የለም። ከሷ ታሪክ እንማራለን እንጂ we listen we don't judge because የሰው የግሉ ተሞክሮ የግሉ ነውና እዚህ ቤት ያው ንጽጽር አይቻልም። ግን የግል ተሞክሮ ታሪኮች ላይ ግን እንሰማለን። ህይወታቸውስ እንዴት እንደሚያብላሉት ራሳቸውን እንዴት እንደሚፈልጉ ማድነቅ በቃ በጣም የሚገርም ነው።
ነው ዋሌኩም ሰላም ይልዳን እና ይገርማሉ። እኛ ጀግና ነን ምናምን እንላለን አይደለ? ላይክ ሲሪየስሊ ጀግኖች ናችሁ እናንተ፣ በጣም ጀግኖች ናችሁ። በጣም ነው የምትገርሙት ማለት ነው። ያ ሰው ይገርማላችሁ። በጣም ጀግናም በላይ ጀግና ናችሁ። እንወዳችኋለን። በርቱልን። አላህ ይጠብቃችሁ ጀግኖቻችንን ለማለት ወደ ሱዳን ጀለቢያ የለንም። አመለጣችሁ። አይዞሽ አዲስ ዓለም። ኧረ እኔ ምን አይዞሽ፣ እኔ አይዞሽ የለም። ምን አልሐምዱሊላህ ነው። አይዞሽ ማ ላይክ ነው። አልሐምዱሊላህ በጣም ፈጣሪን አምላኬን አላህን አመሰግነዋለሁ። በጣም ደስተኛ ነኝ ነው በአላህ ላይ ያለኝን ግራውንዴን በደንብ ጠብቅ አድርገን እንዴት ነው ያለ ወደ ላይ እንደሚል ነውና I just love her. I just love you guys. ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንቀጥላለን። አልሐምዱሊላህ ብቻ በሉ፣ ሌላውን አይደለም። እስቲ አልሐምዱሊላህ በሉ። በተከታታይ ያየሁኝ አይደለም። stop complaining. አልሐምዱሊላህ በሉ። እስቲ እኔ ቤት ያላችሁ ልጆች እንዳለ አልሐምዱሊላህ በሉ። አብራችሁን እየሰማችሁ እየተካፈላችሁ ላላችሁ ታሪክ ይቺን ደቂቃ ላይ ጆሮአችሁን እድል ሰጥቶ ለምንሰማ ይሄንን የመሰለ ነገር አልሐምዱሊላህ they are testifying a witness በቋሚ ምስክርነት የፈጣሪን ስራ የሚያወሱ ሰዎችን ለሚልክልን ፈጣሪያችን አላህ አልሐምዱሊላህ እድል because እዚህ ደቂቃ ላይ እኔ ላልፍ እችላለሁ ታውቃላችሁ አይደል? ግን at least we did something አንድ ነገርን አድርገናል። ለ411 ሰው ሰምታችኋል። አላህ አንድ ነው። ተአምራቱ ግሩም ነው። የሰዎችን ህይወት ሄዶ የሚነካ የሚሰማ ፈጣሪ አለንና አልሐምዱሊላህ። ሰምታችኋል። አልሰማውም እንዳትሉ እኔን አብሶ ነክታችሁ አይታችሁ ዙሪያዬ መታችሁ የነበራችሁ ሰዎች በአጠቃላይ ሰምታችኋል። ጊዜ ፈጅተን የምናገሩትን ህይወት እዚህ ጋር ጆርኒያቸውን የፈጣሪ ድንቅ ተአምራቶች ሰምታችኋል። አልሰማውም እንዳትሉ ሰምታችኋል። ያው ለሌሎቹም ደግሞ ሰዎች ለማታምኑ ሰዎች ማለት ነው እውነትን ፈጣሪ ምን አይነት ነው ብላችሁ ለሲክ ለምታረጉ ጆርኒያችሁን እስቲ ቃኙት። እውነት ፈጣሪ ምን አይነት ይዞታ አለው? ይወልዳል፣ አቻለው፣ ጓደኛለው፣ ምንድን የተብቃቃ ነው የኔ አምላክ? ቼክ አርጉ። የኔ አላህ ግን የተብቃቃ ነው። ከሁሉ በላይ ሁሉን ቻይ የሆነ አንድ ብቻ ነው። አልሐምዱሊላህ እስልምና ለወፈቀኝ አምላክ ቀጥተኛውን መንገድ ለመራኝ ለሌሎቻችሁም ለሁላችሁም ይሄን እስልምና እመኝላችኋለሁ። እኔን አይታችሁ ለሰማችሁ ደግሞ ፈጣሪ አንድ መሆኑን ሰምታችኋል። 2 3 አጋር የሌለው መሆኑን 500 ሰው እዚህ ጋር ተቀምጣችኋል አይደል? ያልሰማችሁን ካላችሁ ሰምታችኋል፣ ደርሷችኋል። ደጋግመን ዴይ ኢን ዴይ አውት ምን ነግራችኋለን? አንድ ብቻ ነው። 2 3 አቻ የሌለው አማካሪ የማይፈልግ ሴክሬታሪ የማይጠይቅ ለራሱ የፈለገ ቢፈልገው የሚያዝ ሁሉ ለሱ የሱ የሆነ አንድ አላህ አለና አልሐምዱሊላህ። አሁንም ቢሆን የኛ አላህ ላይ ትልቅና ሂጅ ነው። እንደዚህ ጣዖት ምናምን ግም ምናምን የማይይዘው ላይክ ትልቅ የሆነ ፈጣሪ አለና ሰምታችኋል፣ ደርሷችኋል። ሰው አይደለም፣ ስጋ አይደለም፣ ፍለሽ አይደለም፣ ጨረቃ አይደለም፣ መሬት አይደለም፣ ከምታዩት ከምትነኩት ሁሉንም ያንን የፈጠረ ነው። ይሄን አይን አፍንጫ አይን አድርጎ የፈጠረ ነው ፈጣሪ እንጂ እሱ ስጋ ይሆን አይደለም፣ እሱ ፀሐይዋን ይሆን አይደለም። በፈጠረው ላይ የሚሆን ሳይ የፈጠረው ነገር ሁሉ የሱ የሆነ ነውና አልሐምዱሊላህ የኔ ፈጣሪ አምላክ የተብቃቃ ነው። ከምንም አጋር አሻራኪ ምናምን አይፈልግም፣ ብቻውን ነው። ስለዚህ እሱን አምላክ ኑና እናመልከው አብረን። ጥሪ ነው። ኦኬ አንዱ ጥሪ ነው፣ ሁለት ደግሞ ምስጋና ነው። አልሐምዱሊላህ በሉ። ያለገባችሁ አልሐምዱሊላህ በሉ። ላልገባችሁ ደግሞ ሰምታችኋል። አላህ አንድ ነው። ስሙም ከ99 ስሞች አንዱ አላህ ይባላል። አምላካችንም አላህ ከ99 ስሙ እውን አላህ አምላክ ነው ለምትለኝ አዶንያስ በየንጽጽር ቤቱ ቅድምም አይተናል። አዎ አላህ አንድ ነው፣ ሰው አይደለም። የነዛን ሁሉ ሰዎች መልእክተኛ አንተ የምታመልከውንም ኢየሱስ ብለህ የምትለውንም አላህ ባሪያና ነብይ የሆነውንም የላከ ትልቁ አምላካችን አላህ ነው። አይገርምም? ኢቭን ማንኛውንም ነቢያቶችን ደግሞ ባይልክና ባልሰማ ሰማይ ምድሩን ያጸናው ፈጣሪያችን አንድ ብቻ ነው። አንድ ማለት ነው።
ማንም ባይነግረኝ መጽሐፍ ባላነብ የተደራረበ ነገር ባይደርስ ራሱ ጫካ ላሉት አማዞን ሄደህ ብትነግራቸው ላይ ጭንቅላታችን ኦልሬዲ ክሬት የተደረገበት መንገድ ሰው እንዳልሆነ ሲሞት ሲበሰብስ እንዳየነው ሁላ በጣም አይታችሁ ናቹራሊ ማወቅ ትችላላችሁ። ሰው ስሙን አወጣጡን ለክብሩ እሱ ይገባዋልና ፈጣሪያችን አላህ ክብር ምስጋና ይገባው። ለሁላችሁም ግን አዶንያስን ጨምሮ እዚህ ላላችሁ ክርስቲያን ኤቲስት ዳውት ላላችሁ በአጠቃላይ ፈጣሪያችን አላህ አንድና አንድ ነው። አትበሳጩ። ነቢያችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላህ ባሪያ ነበሩ። አናመልክ ባይዘው አናመልክም ላልሰማችሁ ሁለተኛ ዜና ፈጣሪያችን አላህ አንድና ነቢያቶችን የላከና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ነብዩን ኢሳ የላከ አናመልካቸው ማለት ነው። እና I'm sorry to disappoint you አናመልክም። የነሱን ህይወት ምግባር አድርገን ለመኖር እንሞክራለን። እዛም አልደረስንም። አላህ ብሎ የነሱ ጎረቤት ጓደኛ ቢያረገን ብለን እንመኛለን እንጂ አናመልካቸው ማለት ጭራሽ ነው ማናመልካቸው። እና like እንደዚህ ናቸው እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ነው እኮ ኢሳ ምናምን እንደዚህ ላይ እኛ አናመልካቸውም። just focus እኛ የምናመልከው ፈጣሪያችን አላህ አንድ ነው። ሰምታችኋል። አመሰግናለሁ። አልহামዱሊላህ ለሚሰጠን መልእክት ኤነርጂ ላይ just give me energy ታውቃላችሁ ላይ ህጉ ራሱ ገራሚ ነው። so it's a beautiful religion አላህ ይውደዳችሁ ሂዳያውን ይስጣችሁ። ጠይቁ፣ አንብቡ። በማንበብ መጠየቅ ሙሉ ሰው ያደርጋል። ማንበባችሁ ጠይቁ፣ መጠየቅባችሁ go out breathe the air። እናንተ ክሬት ያላደረጋችሁትን በነፃ የምታገኙትን አየር ተንፍሱ። ጠይቁ። ማን የነን ያደረገው ብላችሁ ጠይቁት፣ እራሱ ይገልጽላችኋል። እኔ 1000 መልስ በመልስላችሁ ከልባችሁ ካልተስማማ ካልተመረጠ ካልወደዳችሁ በስተቀር አታገኙትም። just open your heart ትንሽ little bit ትንሽዬ ከፈት አድርጉት። ከጥያቄ ግብ ከመተናነቅ ይልቅ እስቲ ለውቀት ትንሽ በር ክፈቱለት ነው ከማለት just relax ተንፍሱ። አየሩን የምታዩትን የፈጠራችሁን ይሄን እጃችሁን አይናችሁን ምናምን የሚያንቀሳቅሰው እንዴት how simple questions how እንዴት እኔ እንደዚህ ልንቀሳቀስ ፋንክሽን ላድርግ ይችላል። ስለዚህ እኔ ሰው ልጅ አምላክ ሊሆን ይችላል ብትሉኝ በተአምር ሊሆን አይችልም። የሰው ልጅ ሞቶልሻል ብትሉኝ ለምን ዋይ ይሄን መሰል የሚንቀሳቀስ የሰራው ራሱ ሞትን የሚሞት አካል ነው ብዬ አላምንም። አልহামዱሊላህ የኔ አምላክ እንደዛ አይደለም ፋንክሽን የሚያደርገውና ራሳችሁ መጠየቁ መልካም ነው። አንዱንና አጋር የሌለውን ሽርክ የሌለውን ጓደኛ የሌለውን ፀሐይ ያልሆነውን ጨረቃ ያልሆነውን መሬት ያልሆነውን ሁሉ በላይ ሰው ያልሆነውን አምላክ አመልካለሁ እኔ ማለት ነው። ማን እኔ አዲስ ዓለም ታዬ ይባላለሁ። ቤተሰቦች ያወጡልኝ ስም ነው። የማመልከው እሱን አንዱን አምላክ አላህን ነው። ያለፈውን ህይወቴን የማይቆጥር ትናንትና አንቺ እንዲህ ነበርሽ እንደዛ ነበርሽ የማይለኝ ያንን ሁሉ እንዳይ ያደረገኝ አላህን አመሰግነዋለሁ።